ማነው እንደኔ አዲስ ነገር አለ ተብሎ አፉን ከፍቶ ሲጠብቅ የዋለ ሲጠብቅ ያመሸ አላችሁ። እስኪ ያለን በሉ ሰርፕራይዝ አለ፣ አዲስ ነገር አለ፣ ደስ የሚል ነገር አለ ተብለን አፋችንን ከፍተን ስንጠብቅ ነበረ። ጭራሽ ይበስ ብለው እነሱ ጭቅጭቅ ይዘውልን መጡ ዛሬ። በነገራችን ላይ ይሄ ነገር እንደሚሆን ብዙዎቻችን ገምተናል አይደለ? ብዙዎቻችን ገምተናል። እኔም በበኩሌ ገምቻለሁ። በተለይ በበቀደሙ ድንገት ብሩኬ ወደ ቡታጅራ እሄዳለሁ ባለበት ሰዓት የሆነ ነገር እንደሚፈጠር ገምቼ ነበር። ያችን ልጅ እንደሚያገኛት ገምቼ ነበር እና ያ ደግሞ ለሁለቱ ሰላም ሲባል፣ ምክንያቱም እኔና ሀይሚን ማንም ሰው ገብቶ እንዲበጠብጠን ወይም ደግሞ ሰላም እንዲነሳን አልፈልግም እና ቡታጅራ ሄጄ ማስተካከል ያለብኝ ነገር አለ። ያንን ነገር አስተካክዬ ነው እኔና እሷ ሰላም ሆነን መኖር የምንችለው ብሏል። ምክንያቱም ከአሁን በፊት ልጅቱ ያልሆነ ቪዲዮና ፎቶ ልካ ከብሩኬ ጋር ለማጣላት ሞክራለች። አልተሳካላትም እንጂ ማለት ነው። ያጣ ለማኝ ተሳድቦ ይሄዳል አይደል የሚባለው ተረቱ። አሁንም ደግሞ ልጅቷ ያው እስካሁን ድረስ ብሩኬን እየረበሸችው እንደሆነ፣ ሁለቱን ለማጣላት ብዙ መንገድ እየሄደች እንደሆነ ሁላችንም እናውቃለን። እና ይሄን ነገር የገመትነው ደግሞ ብዙዎቻችን ሀይሚዬ አንቺ በመሄድሽ ብዙ ነገር ይበላሻል ሲል ነው። እንግዲህ ሀይሚ በመሄዷ ይሄ ነገር ለሀይሚ ተነግሮ ነገሩ መስተካከል አይችልም ወይ የሚለው ነገር ሌላ ጥያቄ ነው። ወይም ደግሞ ይሄ የብሩኬ ጉዳይ ነው። ሰላም እንዴት ናችሁ? ውድና የተከበራችሁ የጨረቃ ፋሚሊዎች ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን። በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ ብዝዝት ትርፍርፍርፍ ይበልልኝ እያልኩኝ እንግዲህ ዛሬም ጨረቃዎች በአዲስ ቪዲዮ መጥተዋል። ነገር ግን ደስ በማይል በጭቅጭቅና በንትርክ በጸብ ነው የመጡት ዛሬ። እንግዲህ እንደምናውቀው ሁላችንም ቡታጅራ ሄደዋል። ትላንትና ላይቭ ላይ ገብተው ነበረ። እጅግ በጣም አጭር ሰዓት ነው፣ ብዙ አልቆዩም። ብሩኬም እንቅልፍ የመጣ አለ። በጊዜ ወጥተው እኛም ተኛን፣ እነሱም እንግዲህ ተኙ ማለት ነው። እና መጨረሻ ስንብት ላይ ሀይሚዬ ነገ በሰፊው እንገናኛለን፣ በአዲስ ነገር በሰፊው እንገናኛለን ስትል እኔ የሆነ በቃ አዲስ ነገር ነበር፣ በቃ ደስ የሚል ነገር የሆነ ሰርፕራይዝ አለ ምናምን፣ በቃ እሱን ነበር የጠበቅኩት። እግዚአብሔርን ነው የምላችሁና 7:30 ሲያልፍ አይ በቃ እነዚህ ልጆች ሊቀሩ ነው ብዬ ተስፋ ቆርጬ ተኝቼ ነበረ፣ ጋደም ብዬ ማለት ነው። ከዛ ከትንሽ ደቂቃዎች በኋላ ተመልሼ ስገባ ጨረቃዎች መጥተዋል። ነገር ግን የመጡት ያን ያህል በጠበቅኩት መንገድ ስላልሆነ ደንግጫለሁኝ እውነት ለመናገር። ምክንያቱም ይህንን አልጠበቅኩም፣ የጠበቅኩት ሌላ ነበረ። ለማንኛውም በዚህ አጋጣሚ ሀይሚዬ 300 ሺህ እንድትገባ ሁላችሁም ፑሽ አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። ሀይሚ ቲዩብ ሰብስክራይብ አድርጉ እየገባችሁ። እንግዲህ ጨረቃ ፋሚሊ ያልሆናችሁ ካላችሁ፣ እኔ ቤት በላይቭ በምናምን የመጣችሁ ካላችሁ ሀይሚ ቲዩብ፣ ብሩኬ ቲዩብ እየገባችሁ ሰብስክራይብ አርጓቸው። እንግዲህ ብሩኬ ወደ 350 ይጠጋ፣ ሀይሚዬም ወደ 300 ሺህ ትግባ። ደስታቸው እጥፍ ይሁን። ምንም እንኳን ሴጣን በመሀላቸው ቢገባ የሚያጣላቸው የሚያነታርካቸው ምቀኛ ብዙ ቢሆንም፣ ነገር ግን መቼም ሆነ ዛሬም ነገም ከነገ ወዲያም ከዛ ወዲያም ሀይሚና ብሩኬ አንድ ናቸው። መቼም ሊጣሉም ሊለያዩም የማይችሉ የእውነት ከልባቸው የሚዋደዱ ሁለት ጽጌረዳዎች ናቸው። መቼም ሊለያዩ የማይችሉ ማንም ምንም ብጥሪ፣ አንቺም የበፊቷን ብትሆኚ የፈለገ ነገር ብትኳትኝ አይሆንልሽም። ምክንያቱም ሀይሚ ካንቺ በልጣ ተገኝታለች። ሀይሚ የብሩኬን ልብ ገዝታለች። ሀይሚ ካንቺ ትበልጣለች፣ በልጣ ተገኝታለች። ስለዚህ አንቺ ደግሞ ያለፈ ታሪክ ነሽ፣ ያለፈ ማለት ነው። በመሀላቸው ለመግባት አትሞክሪ፣ ለአንቺም መርከስ ነው። እንግዲህ ሀይሚዬ ዛሬ ብሩኬን ከሴት ጋር አግኝቼዋለሁ፣ ወይስም ተልኮልኛል፣ ቪዲዮውም ተልኮልኛል። ሲጀመር ብሩኬ ምናልባት ከሴት ጋር ሆኖ እንኳን ሊሆን እርግጠኛ ሆኜ የምናገረው ያቺ ልጅ ናት የምትሆነው። እሱም ደግሞ ሊያገኛት የሚችለው አጠገቤ አትድረሺ፣ በቃ እኔና ሀይሚ ህይወት ልንመሰርት ነው፣ ልንጋባ ነው። ስለዚህ እባክሽን ተይኝ፣ ለምንድን ነው በህይወት ገብተሽ የምትበጠብጪው ብሎ ማስጠንቀቂያ ሊሰጣት እንጂ ለሌላ ነገር ብሩኬን እኔ አልጠረጥረውም። በመቶ እተማመንበታለሁ። በሌላ ነገር ብሩኬ ከሌላ ሴት ጋር አይገናኝም።
እና ሀይሚዬ ደግሞ ባለፈው የተናገረው ንግግር ሀይሚዬ አንቺ በመሄድሽ ብዙ ነገር ይበላሻል ያለው ምናልባት ልጅቷን ረጋ ብሎ አግኝቷት ምናምን በጸባይ ሊያስረዳት ፈልጎ፣ ነገር ግን አንቺ ካየሽ እንዲሁ ይሄ ነገር ይፈጠራል ብሎ ፈርቶ ሊሆን ይችላል ባለፈው እንደዛ የተናገረውና አስታውሽና ነገሮችን በመረጋጋት ወስኝ። እንግዲህ ዛሬ ሀይሚ ላይ ያየነው ነገር የተስፋ መቁረጥ፣ በቃ ብሩኬ ለእኔ ቦታ የለውም ከሌላ ሴት ጋር አይቼዋለሁ፣ ስደውለት እንኳን አያነሳም እና ያለ ምክንያት ተለየሽው፣ ያለ ምክንያት ተሹ ሄድሽ እንዳትሉኝ፣ እውነታው ይሄ ነው። ይህን ነገር ባላሳያችሁ ደስ ይለኝ ነበረ። ነገር ግን እንደምታዩት ነው፣ ከሌላ ሰው ጋር ቆይቶ ነው የመጣው ብላ እንግዲህ ሀይሚዬ ምርር ብላ ተናገረች። ግን ሀይሚና ብሩኬ ለመለያየት አንድ ተራ ቪዲዮ በቂ ምክንያት ሊሆን አይችልም። ምክንያቱም የእናንተ ፍቅር የጠነከረ ነው፣ እንደ ብረት ጠንካራ መሆን አለበት እንጂ በቀላሉ ቅርሽም የሚል መሆን የለበትም። እና ከአንድ ከሴት ጋር ቁጭ ብሎ ስላየሹ ብቻ ወይም ደግሞ አንድ ሴት መታ የሆነ ነገር ስላለችሽ ብቻ እናንተ ትለያያላችሁ ማለት አይደለም። እናንተ ገና ረጅም ጉዞ የምትጓዙ ልጆች ናቸው። እንግዲህ ያው ብሩኬ ጋር ልጅቷ ያው ምን አይነት ማለት ግንኙነታቸው ምንድን ነው እንግዲህ ያለፈ ታሪክ ነው። ግን እንግዲህ ለምን ሀይሚ ሳሰማ ሄዶ ማናገር ፈለገ? ለምን? እሱም ፈጣሪ ነው የሚያውቀው፣ ፈጣሪና ብሩኬ ነው የሚያውቀው እንጂ ለሀይሚ ተናግሮ መሄድ እንደሚችል አሁን እናውቃለን። ኮሜንታተሮች ላይ አይቻለሁ እንደዛ አይነት ጥያቄ፣ ለሀይሚ ነግሮ መሄድ አይችልም ወይ የሚል አይነት ነገር አይቻለሁ። እና ምክንያት ይኖረዋል ለሁሉም ነገር። ሁሉም ነገር ያለ ምክንያት አይደረግም፣ ሁሉም ነገር ያለ ምክንያት አይሆንም። እና ሀይሚዬ ተረጋጊ። በጣም ተናዳለች፣ በጣም ተበሳጭታለች። መጨረሻም ብሩኬ መቶ ያው መጀመሪያ ስልክ አያነሳላትም ነበረ። ከዛ ደግሞ ትንሽ ቆይታ ስትደውል አነሳላት። የት ነሽ? እዚህ ቦታ ነኝ መጣ። ያው አልዋሸም፣ ከሰው ጋር ነበረ፣ ከሰው ጋር ስለነበርኩ ነው ምናምን ነው ያለው። እንግዲህ አልዋሸም ወይ ብቻዬን ነኝ የሆነ ቦታ ነገኝ ቢል እሱም ሊያስቀይም ይችላል። ግን አልዋሸም፣ ተናግረዋል። ከሰው ጋር ስለሆነ ነው እኔም ማላውቀው ሰው። አዎ። እና በእርግጥ ያው እንደ ሴት የሀይሚ ቁጣ ልክ አይደለም አይባልም። ማለት እኔም ብሆን ባይ ስሜታዊ የምሆንበት ነገር ነው። ግን ደግሞ እንዳንድ ታዋቂ ደግሞ ብሩኬ እንዳንድ ሀይሚና ብሩኬ ምቀኛ እንዳላቸው ሰዎች ምናልባት ምን አጋጥሞት ሊሆን ይችላል ብሩኬ፣ ወይም ደግሞ ለምን እንደዚህ ሊሆን ቻለ የሚለውን ሀይሚዬ ቆም ብለሽ አስቢ እንጂ ተስፋ የሚያስቆርጥ ነገር አይደለም ይሄና እኛ ገና ከእናንተ ብዙ የምንጠብቅ ሰዎች ነን። እና ያው ሊያስረዳትም እየሞከረ ነበረ። ግን ሀይሚዬ በጣም ስሜታዊ ሆናለች። ምንድን ነው የምትሰማ? ምንድን ነው የማዳምጥህ? በቃ ቪዲዮ እንደዚህ እያየ ሆኖ ምናምን እያለ ነበረ። ለእኔም ላንቺም ሰላም ነው እያለ ነበረ። በቃ በዚህ ሴትዮዋ እንደሆነች ሙሉ ለሙሉ ተረድቻለሁ። እና ፈጣሪ በመሀላችሁ ይግባ፣ ክፏችሁን አንሰማም እኛ። በስተመጨረሻ ምናልባት የሆኑ ነገሮች ይፈታሉ ብዬ እየሞከርኩን ሳስብ ሀይሚዬ ጥላው ሄዳለች ማለት ነው። አብረን የምንሄደው ወደ ሸኝ ሲላት ነው ብቻዬን መሄድ የምችል ሰው ነኝ፣ ብቻዬን ሄዳለሁ ብላ እንግዲህ ጥላው ሄዳለች። ፈጣሪ ቸሮሪን ያሰማን። እንግዲህ ከባድ ነው የምር። በእናንተ መካከል እንደዚህ አይነት ስናይ ለእኛ ከባድ ነው የምር።